ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬው ትልቁ ሰርፕራይዝ እንግዲህ የብሩኬና ሀይሚ ነው ማለት ነው። ብሩኬና ሀይሚን እንግዲህ ሰሞኑን ሁላችሁም እንደጠበቃችሁት ምን አዲስ ነገር አለ የሚለው ነው ማለት ነው። ብሩኬ እንግዲህ በባለፈው በሰሩት ቪዲዮ ለሀይሚ ትልቅ ሰርፕራይዝ እንዳዘጋጀላት ዛሬ ያሳያል ማለት ነው። ሀይሚን እንግዲህ በቃ የሆነ ነገር ስላል እኔ እንደዛ አይነት ነገር አልፈልግም። እኔ እናንተ አብረን ጊዜ ማሳለፍ ካለብን አንተ ደስ በሚል ሁኔታ ስትቀበል በቆንጆ ቀሚስ በቆንጆ አበባ ብላው ዛሬ እንግዲህ ብሩኬ እንደው እውነቴን ነው የምላችሁ ሸርምን ጥቅ አድርጎ ሀይሚሻዬን ይዞ አካች ብሏል ማለት ነው። እኛም የምንፈልገው ይሄን የፍቅር ጊዜያችሁን ነበር ማለት ነው። ምክንያቱም ሁላችንም በጣም የምንጓጓው በጣም ስለምንወዳችሁ ስለምናከብራችሁ ቶሎ ደግሞ እንድትገኙ ስለምንፈልግ ነው ማለት ነው። ዛሬ በጣም ደስ የሚል ፕሮግራም አለ። በማ ቤት እንደማትሉ ተስፋ አደርጋለሁ፣ በብሩኬ ቤት ማለት ነው። ብሩኬ ቤት እንግዲህ ይለቀቃል፣ እኛም እንጠብቃለን ማለት ነው። በጣም ደስ የሚል ነው። እንግዲህ ዛሬ ብሩኬ በእርግጠኝነት ለሀይሚ በርከክ ብሎ ቀለበት እንደሚያደርግላት ምንም ጥርጥር የለም ማለት ነው። ምንም አይነት ጥርጥር የለም። ምክንያቱም ቀለበቱን ሀይሚ አውልቃው ነበረ። ቀለበቱን አውልቃ እንግዲህ ባዶ አልነበረች። የሆነ ሰዓት ላይም ደግሞ ቀለበቱን እያደረገችው ነበረ። ያም የሆነው ምንድነው? በመካከል በተፈጠረው አለመግባባት ማለት ነው። ስለዚህ ብሩኬ ደግሞ ዛሬ ያንን ነገር የሚክስ ነገር ሁሉም ነገር አብቅቷል ብሎ በአዲስ የሚጀምርበት ቀን ይመስለኛል። በእርግጠኝነት ጥሩ ቀሚስ ጥሩ ጊዜ እንደሚያሳልፉ ተስፋ አደርጋለሁ። እናም ብሩኬ ለሀይሚ በርከክ ብሎ ቀለበት እንደሚያደርግላት ምንም ጥርጥር የለው። እና ደግሞ በዛ ላይ እናንተ ስትጠፉ እጅግ በጣም ብዙ ሰዎች የሚጨነቁ አሉና ሁሌም ብትመጡ ደስ የሚላቸው ስላሉ እናንተ ደግሞ ታዋቂ ናችሁ። ታዋቂነታችሁን ደግሞ መጠቀም አለባችሁ። ብሩኬ የሚፈልገው ለሀይሚ ቀለበት ማድረግ እኔ ሲመስለኝ ያው ተለቅ ባሉ ሰዎች በሽማግሌ ምናምን ማድረግ ይፈልጋልና ያ ነገር ይመስለኛል ብሩኬ ያደረገው። ስለዚህ ብሩኬ ደግሞ አሁን ላይ እናንተ የሶሻል ሚዲያ ተጠቃሚ ናችሁ። ስለዚህ ያንን የሶሻል ሚዲያ ተጠቃሚነታችሁን ደግሞ እናንተ በራሳችሁ መጠቀም ትችላላችሁ። ግዴታ ሽማግሌ ምናምን አያስፈልግም። ማንኛውም ታዋቂ ሰው እዚህ ቲክቶክ ላይ ቀለበት ያደርጋል። ብዙ ነገር ግን የሆነ ቀስ ማለታችሁ ሰበር ማለታችሁ ጥሩ ነገር ነው። ምክንያቱም ያው ሚዲያ ላይ የወጣ ፍቅር አይበረከትም ስለሚባል ይመስለኛል ብሩኬ እንጂ ከሀይሚ ጋር በጣም ልዩ ፍቅር እንዳለው ምንም ጥርጥር የለው፣ ሁላችንም የምናውቀው ሀቅ ነው። ስለዚህ ብሩኬ በርከክ ብለህ ዛሬ ቀለበት ለሀይሚ አድርግላት። በዛውም ደግሞ ሰሞኑን ለሆነው ነገር ሁሉ አንተ ጥፋተኛ ሆነህ ሀይሚን እንደ ጥፋተኛ እንድትታይ ስላደረግ ብዙ ሰዎች ደግሞ አንተም ላይ ጥፋት እንዳለብህ ስለፈረዱብህ፣ ግን በጣም ይቅርታ ጉንፋን ይዞኛልና ስለፈረዱብህ፣ ስለዚህ ጥፋትህን ደግሞ አንተ አምነህ ጥፋተኛም ስለሆንክ ጥፋትህንም ይቅርታ እንድትል ሀይሚ ብሩክ ያስብበትና ለሀይሚ ተስፋ አደርጋለሁ። አብዛኞቻችሁ ደግሞ ቫለንታይን ዴይ እያላችሁ ነው። ቫለንታይን ዴይ እንግዲህ ይሄ የነጮች ባህል ነው። እኛ ጋር እንዲህ አይነት ባህል የለም። ክብረ ነክ የሆነ ነገር ነው ብዬ ነው የማስበው። ምክንያቱም ይሄ ቀን ማለት ለሴቶች በጣም ከባድ የማይረባ ስራ ወይም ደግሞ ሴት ልጅ የራሷን ክብር አሳልፋ የምትሰጥበት ቀን ነው። ያ ደግሞ መሆን የለበትም። ሴት ልጅ ክብሯ መኖር ያለባትና በጣም ብዙ ሰው ስለሚወዳችሁ በጣም ብዙ ሰው ደግሞ ጭርድ ማለት ዳላጋሯ እንጂ ዝም ብላ ቫለንታይን ዴይ በተባለ በነጮች አሽኮሌ የሚያልፍ ጊዜ አይደለም። ያንን ቦታ ደግሞ ያንን ጊዜ ደግሞ ብሩኬና ሀይሚ ይጠቀሙታል የሚል እምነት የለኝም። ብሩኬ እንደዚህ አይነት ሰው ነው ብዬ አላምንም ማለት ነው። ስለዚህ ዛሬ ሀይሚና ብሩኬ ቆንጆ ጊዜ አላቸው ብለን ብንይዘው ይሄ ቫለንታይን ዴይ በኢትዮጵያ ዘንድ ውድቅ ነው። ትክክል አይደለም። ይሄ ነጮች ባህል ነው ብዬ ነው የማስበው። እንደ ሃይማኖትም ተስፋ አደርጋለሁ። የማይፈቀድ ነገር ነው። ለማንኛውም አመሰግናለሁ።